ኢራን በ6 መርከቦች ላይ ጥቃት ማድረሷን ተከትሎ የዓለም የነዳጅ ዋጋ እንደገና ማሻቀቡ ተነግሯል። አሁን ላይ የአንድ በርሜል ብረንት የተባለው ድፍድፍ ነዳጅ አማካይ ዋጋ $100 መድረሱ የተነገረ ሲሆን ኢራን በበኩሏ ይህ ዋጋ ገና ወደ $200 ያሻቅባል ስትል መዛቷን ተሰምቷል። ምንም እንኳን 32 የነዳጅ አምራች ሀገራት የዓለም የነዳጅ ዋጋን ለማረጋጋት 400 ሚሊዮን በርሜል ነዳጅ በአጭር ጊዜ ለገበያ ለማቅረብ ቢስማሙም እርምጃው የዓለም የነዳጅ ዋጋን ማረጋጋት ግን አልቻለም። ይህ ጦርነት በዚህ ሁኔታ ከቀጠለ በዓለማችን ላይ የሚያደርሰው የነዳጅ እጥረት ቀውስና ኢኮኖሚያዊ ጫና ብዙ ሀገራትን እያሳሰበም ይገኛል። በዚህ ጉዳይ ላይ ሪፖርተራችን ዘነበ ኃይሉ የኢራን ጦርነትና እያስከተለ ያለውን ጫና የሚዳስስ ዘገባ አሰናድቷል። ወደዛው እንለፍ። Are you worried about gas prices right now? No. This is a short excursion into something that should have been done for 47 years. 47 years it's taken to do this, and no president had the guts to do it. A timeline on when you're planning to tap the Strategic Petroleum Reserve, a timeline of when that could happen? We're going to be doing it very quickly. And then we'll fill it up. We'll fill up our reserve. ኢራን የአጸፋ እርምጃዋን በመካከለኛው ምስራቅ ሀገራት ላይ በማነጣጠር ጥቃት መፈጸም ከጀመረች በኋላ የዓለማችን ምጣኔ ሀብት የደም ስር የሆነው ነዳጅ ፍሰቱ ከቀን ወደ ቀን እየተስተጓጎለ መጥቷል። ቴህራን በመካከለኛው ምስራቅ ሀገራት ላይ እየፈጸመች ያለችው ጥቃት ከአሜሪካ የጦር ሰፈሮች ባለፈም በእነዚሁ ሀገራት የነዳጅ ማጣሪያ ጣቢያዎች ላይም ማነጣጠሩ የዓለም የነዳጅ ዋጋ እንዲያሻቅብ አድርጎታል። ለአብነት ኢራን በባህሬንና በኳታር የነዳጅ ማውጫዎች ላይ በፈጸመቻቸው ጥቃቶች ሀገራቱ ለቀናትም ቢሆን ነዳጅ የማምረት ስራቸው መስተጓጎሉ በዓለም ላይ የከፋ የአቅርቦት ጫና ማሳደሩ አልቀረም። ታዲያ ፕሬዚዳንት ትራምፕ ይህ ጦርነት በአጭር ጊዜ ውስጥ ይጠናቀቃል የሚል ንግግር ማድረጋቸውን ተከትሎ በአንጻራዊነት ቀንሶ የነበረው የዓለም የነዳጅ ዋጋ አሁን ላይ ዳግም ማሻቀብ መጀመሩ ነው የተነገረው። I would say it went up a little bit less than we thought. It's going to come down more than anybody understands. ለዚህ ምክንያቱ ደግሞ ኢራን በሆርሙዝ ሰርጥና በቀጠናው ባህርና ውቅያኖስ ላይ በሚንቀሳቀሱ ነዳጅ ጫኝ መርከቦች ላይ ጥቃት ማድረስ መጀመሯን ተከትሎ ነው ተብሏል። ኢራን ይህ ጦርነት ከተጀመረበት ዕለት አንስቶ እንደ ትላንቱ በአንድ ቀን በበርካታ መርከቦች ላይ ጥቃት ፈጽማ የማታውቅ ሲሆን በአጠቃላይ 6 መርከቦችን እንደ ደመራ ችቦ ማንቦግቦጓ ነው የተሰማው። ኢራን ሰው አልባና ቦምብ የተጠመደባቸውን ትንንሽ ጀልባዎችን በመጠቀም በኢራቅ የነዳጅ ወደብ ላይ መህለቃቸውን በጣሉ 2 ነዳጅ ጫኝ መርከቦች ላይ ጉዳት ማድረሷ ተገልጿል። በዚህ ጥቃትም መርከቦቹ በእሳት በመያያዝ መቃጠላቸውና ከመርከቦቹ ሰራተኞች መካከል የአንድ ሰው ሕይወት ማለፉም ነው የተመላከተው። ሕይወቱን ያጣውን ይህንኑ የሌላ ሀገር ዜጋን አስክሬን ማግኘታቸውን የጠቆሙት የኢራቅ ባለስልጣናት ከሁለቱ መርከቦቹ ውስጥ 25 ሰራተኞችን ሕይወት መታደጋቸውንና ደብዛቸው የጠፉ የመርከቡ ሰራተኞችንም የማፈላለግ ስራው ተጠናክሮ መቀጠሉን ገልጸዋል። የሮይተርስና የአልጀዚራ ዘገባ እንደሚያመላክቱት ሁለቱ መርከቦች ነዳጅ ጭነው ለመንቀሳቀስ በዝግጅት ላይ ያሉ ነበር ጥቃቱ የተፈጸመባቸው። ይህን ጥቃት ተከትሎ የኢራቅ መንግስት ለጊዜው ወደቡ አገልግሎት መስጠት እንዲያቆምና የነዳጅ መርከቦች እንቅስቃሴም እንዲገታ ማድረጉ ተሰምቷል። ኢራቅ በገዛ የባህር ክልል ላይ ኢራን ያደረሰችብኝ ጥቃት ሉዓላዊነቴን የጣሰ ነው በማለት ቅሬታዋን ብትገልጽም ከቴህራን በኩል እስካሁን የተሰጠ ምላሽ የለም። ኢራን የዓለማችን 1/5 ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥም በፈንጂ ማጠሯ እየተነገረ የሚገኝ ሲሆን በዚህ የባህር መስመር ላይ ለማለፍ የሞከሩ መርከቦችም ከዚያች ሀገር ጥቃት ማምለጥ አልቻሉም። ቴህራን በዚህ መስመር ትላንትና 4 መርከቦች ላይ ጥቃት የፈጸመች ሲሆን መርከቦቹም የተለያዩ ጉዳት ደርሶባቸዋል። በሆርሙዝ ሰርጥ የኢራን አብዮታዊ ዘብ ጥቃት ሰለባ የሆነችው ቀዳሚዋ መርከብ የብሪታንያ ስትሆን መርከቧ በተባበሩት አረብ ኤሚሬቶች አቅራቢያ የእሳት አበላው ወርዶባታል። የመርከቧ ሰራተኞች በሕይወት መትረፋቸው ግን አነጋግሯል። ሌላኛዋ ትላንት ጥቃት የደረሰባት መርከብ ደግሞ የታይላንድ መሆኗ የተነገረ ሲሆን መርከቧ 2 ጊዜ በሚሳኤል ተመታ በእሳት መያያዟ ተሰምቷል። የኦማን የነፍስ አድን ሰራተኞች የመርከቧን 20 ሰራተኞች ሕይወት መታደግ መቻላቸው የተነገረ ሲሆን 3 ሰራተኞች ግን ደብዛቸው በመጥፋቱ ደብዛቸውን የማፈላለግ ስራ እየተሰራ መሆኑን የተመላከተው። በሆርሙዝ ሰርጥ የኢራን አብዮታዊ ዘብ ወጥመድ ውስጥ የወደቀችው ሌላኛዋ መርከብ የጃፓን መርከብ ስትሆን ይህችን መርከብ በተባበሩት አረብ ኤሚሬቶች አቅራቢያ ላይ ነበር ጥቃት የተፈጸመባት። የመርከቧ ባለቤት የሆነው ኦሽን ኔትወርክ ኤክስፕሬስ መርከቧ መጠነኛ ጉዳት እንደደረሰባትና የመርከቧ ሰራተኞችም ጉዳት እንዳላገኛቸው የገለጸ ሲሆን መርከቧ ወደ ስራ መመለሷንም አመላክቷል።
በዱባይ አቅራቢያ የተመታችው ሌላኛዋ ግዙፍ መርከብ አራተኛዋ የኢራን ጥቃት ሰለባ ስትሆን መርከቧ መጠነኛ ጉዳት ከማስተናገዷ በስተቀር ሰራተኞቹ ላይ ምንም ጉዳት አለመድረሱ ነው የተገለጸው። እስራኤልና አሜሪካ በኢራን ላይ ጥቃት መፈጸም ከጀመሩበት ጊዜ አንስቶ ኢራን ጥቃት ያደረሰችባቸው መርከቦች ቁጥርም በአጠቃላይ 16 መድረሱን ተከትሎም ወደ ሆርሙዝ ሰርጥ ዝር የሚል መርከብ እየጠፋ መምጣቱም ተጠቅሷል። ይህም ባለፉት 2 ቀናት መጠነኛ ቅናሽ ያሳየው የዓለም የነዳጅ ዋጋ ዳግም ሽቅብ እንዲወጣ እንዳደረገው ይነገራል። የኢራን አብዮታዊ ዘብ በኢራን ላይ የሚፈጸመው ጥቃት ከቀጠለ በሆርሙዝ ሰርጥ በኩልም ሆነ ከመካከለኛው ምስራቅ 1 ሊትር ጠብታ ነዳጅ እንደማይተላለፍ ማሳወቁ አይዘነጋም። አሜሪካ ቴሄራን ይህንን ከፈጸመች የሚያርፍባት ምት የከፋ እንደሚሆን ስትገልጽ ብትቆይም እስካሁን አሜሪካ የባህር ወሽመጡን የተቆጣጠረች አትመስልም። የሮይተርስ ዘገባ እንደሚያመላክተው ደግሞ የመርከብ ትራንስፖርት ድርጅቶች የአሜሪካ የባህር ኃይል መርከቦቻቸው በሆርሙዝ ሰርጥ ሲተላለፉ የአጀብ አገልግሎት እንዲሰጣቸው እየጠየቁ ነው። ይህ ሁኔታ በእንዲህ ያለ ኢራን ዛሬ ባወጣችው መግለጫ ደግሞ ገና ምኑን አይታችሁ የዓለም የነዳጅ ዋጋ ገና በበርሜል $200 ይገባል ማለቷን የዘገበው ቢቢሲ ነው።